ከአንድ ወገን የጥንት ታሪክና የቢሊዮኖች እምነት የተቀመጠባት ቅድስት ምድር፣ በሌላ ወገን ደግሞ በቴክኖሎጂ በታላቅ ራዕይ የምትመራ ዘመናዊት ሀገር፣ ይህቺ ሳውዲ አረቢያ ናት። በዛሬው ፕሮግራማችን ከበረሃው ጥልቀት እስከ ከተሞቿ ግዝፈት ድረስ የሳውዲን አስገራሚ ገጽታዎች ይዘንላችሁ ቀርበናል። ጉዟችንን አሁን እንጀምራለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ስንል በአክብሮት እንጠይቃለን። አንደኛ፣ ጥንቆላ ፈጽሞ አይፈቀድም። በሳውዲ አረቢያ ውስጥ አስማት ወይም ድግምት በፍጹም አይፈቀድም። አስማታዊ ትርኢቶች፣ ድግምቶች፣ ሟርት፣ ስለ ጠንቋዮች ማንበብ እንኳን ፈጽሞ አይቻልም። እነዚህ ሁሉ የተከለከሉ ናቸው። ሃይማኖታቸውን በቁም ነገር የሚመለከቱባትም ሀገርም ናት። እነሱ እንደሚሉት አስማትና ጥንቆላ ስለ እምነታቸው እንደ መዋሸት ነው ብለው ይናገራሉ። እባካችሁ አስማት አታደርጉ ብቻ ብለው ያለፏችሁ። ለዚህ ጉዳይ ብቻ የተቋቋሙ ልዩ ቡድኖችም አሏቸው። የበጎ ምግባር ማበረታቻና የክፉ ድርጊት መከላከያ ኮሚቴ ወይም በምህጻረ ቃል CPVPV ይባላሉ። ይህ ቡድን የአስማት መርማሪዎችና አስተማሪዎች ድብልቅ የሆነ ሥራ አለው። አስማት ለምን መጥፎ ነገር እንደሆነ ለሰዎች ይነግራሉ። አስማት የሚሰሩትን ያገኛሉ። የአስማት ዕቃዎችንም ይወስዳሉ። CPVPV ይህንን የአስማት አደን ከ2009 ጀምሮ ሲያከናውን ቆይቷል። ብዙ የአስማት ሥራዎችን የሚሰሩ ሰዎችም አግኝተዋል። አንዳንዶቹ ከሌሎች ሀገር የመጡ ሰራተኞችም መሆናቸውን አሳውቀዋል። ሌሎችን ለመጉዳት አስማት ወይም ጥንቆላን ይጠቀማሉ። አንዳንዶቹ ደግሞ ከራሷ ከሳውዲ አረቢያ የሚገኙ ሰዎችም ናቸው። የአስማት መጻሕፍትን ወይም ቪዲዮዎችም ነበሯቸው። በልዩ ኃይል ሰዎችን መፈወስ እንደሚችሉ ይናገሩም ነበር። ሃሪ ፖተርን ያላየ ሰው አለ ብዬ አላስብም። እንግዲያውስ በሳውዲ አረቢያ ሃሪና ጓደኞቹ ተቀባይነት የላቸውም። ይህንንም የሚቆጣጠር ቡድን እንደዚህ ያሉ ታሪኮችን የወጣቶችን አእምሮ ሊያደናግር ይችላል ብሎ ያስባል። ብዙ የሃሪ ፖተር መጽሐፎችን፣ አሻንጉሊቶችን፣ ሌሎች የአስማት ነገሮችን ወስደው አውድመውታል። ሁለተኛ፣ የወሊድ መቆጣጠሪያ ፈጽሞ የለም። ሳውዲ አረቢያ ብዙ ወጎች ያሏት ሀገር ናት። እዚያ ብዙ ትኩረት የሚሰጣቸው ርዕሰ ጉዳዮች አንዱ የወሊድ መቆጣጠሪያ ነው። አሁን በሳውዲ አረቢያ የተለመደውን የወሊድ መቆጣጠሪያ ማግኘት እችላለሁ ብለው እያሰቡ ይሆናል። መልሱ አዎ ወይም አይደለምም ሊሆን ይችላል። እንደ ኪኒኒ፣ ኮንዶምና ኤልዩዲ የሚባሉ ትናንሽ መሳሪያዎች ያሉ ነገሮችን በአብዛኛው በአገሪቱ ውስጥ ማግኘት ይችላሉ። ነገር ግን አስቸጋሪው ነገር የትና በምን ያህል ገንዘብ በቀላሉ ማግኘት እንደሚችሉ አለማወቁ ነው። ሌላ አንድ ነገር አለ። እሱም የእርግዝና መከላከያ ኪኒን ዘ ሞርኒንግ አፍተር ፒል የሚባለው ሲሆን ይህ በሳውዲ አረቢያ በፍጹም አይፈቀድም። ነገር ግን ያላገባችሁም ብትሆኑ እነዚህን የወሊድ መቆጣጠሪያዎች ማግኘት ፈታኝ ሊሆን ይችላል። ለምን ብለው ጥያቄ ካጫረቦት፣ ምክንያቱም ከጋብቻ በፊት የግብረ ሥጋ ግንኙነት ማድረግ በሳውዲ አረቢያ ትልቅ ክልከላ ተደርጎበታል። አንዳንድ ሱቆች እንዲያውም ማንኛውም ነገር ከመሸጣቸው በፊት ሰላም ወዳጄ አግብተሃል ወይም አግብተሻል ብለው ሊጠይቁ ይችላሉ። የመጣችሁበት ሀገር ፋርማሲ ውስጥ የምታገኙት አቀባበል ሊለወጥባችሁ ይችላል። ታዲያ ወደዚች ሀገር ከመምጣታችሁ በፊት ስለዚህ ሕግ ሊያጠኑ ይገባል። ሶስተኛ፣ ቁማር ኃጢአት ነው ይላሉ። ሳውዲ አረቢያ ለቁማር ትልቅ ሕግ አላት። ለምን ካላችሁ፣ ምክንያቱም በዚች ሀገር ቁማር እንደ ትልቅ ኃጢአት ይታያል። ሎተሪ፣ ካሲኖ፣ የስፖርት ጨዋታዎች ላይ ፈጣን ውርርድ እንኳን ማድረግ ፈጽሞ አይፈቀድም። ከተያዙ እውነተኛ ችግር ውስጥ መግባቶ ሳይፈታ የታለመ ህልም ነው። እስራት ወይም ከዚያ የከፋ ነገር ሊገጥማችሁ ይችላል። ነገር ግን በሳውዲ አረቢያ ያሉ አንዳንድ ሰዎች ለመጫወት ስውር መንገዶችን ይፈልጋሉ። በኮምፒውተሮቻቸው ላይ VPN የተባለ ልዩ አፕሊኬሽን በመጫን ማንም ሳያውቅ ከተከለከሉ ድረገጾች ለመጎብኘት እንደ ሚስጥራዊ ዋሻ ይጠቀሙበታል። ስለዚህ VPNን በመጠቀም ከቤታቸው ሆነው በኦንላይን የቁማር ገጾች ላይ መጫወት ይችላሉ። ከፈረስ ውድድር ጋር የተያያዘም ነገር አለ። ሪያድ ውስጥ ከፈረስ ውድድር ጋር ተያይዞ የዕጣ ማውጣት ስነ ስርዓት የሚካሄድ ክለብም አለ። ነገር ግን ነገሩ እንደዚህ ነው፣ በትክክል ቁማር አይደለም ይላሉ። እንዴት ካላችሁ ሰዎች ገንዘብ አይወራረዱም። የትኛውን ፈረስ እንደሚያሸንፍ ገምተው ቅጽ ይሞላሉ። ትክክል ከሆናችሁ ሽልማትም ታገኛላችሁ።
አንዳንድ ሰዎች ቁማርን በጣም ከመውደዳቸው የተነሳ ለዚህ ሲሉ ሌሎች ሀገራት ይጓዛሉ። እንደ ሊባኖን፣ ግብፅ ወይም ሞሮኮ ያሉ ቦታዎች እጆቻቸውን ዘርግተው በፍቅር ይቀበሏቸዋል። ነገር ግን ሁሉም ነገር ጨዋታና ቀልድ አይደለምና ቁማር ለመጫወት ብቻ መጓዝ አስቸጋሪ፣ ውድ ነገር ሊሆን ይችላል። አንዳንድ ሰዎች በራሳቸው ስውር መንገዶች ያደርጉታል፣ ነገር ግን ሁልጊዜም አደገኛ ነው። ደስታውን ቢወዱትም በጣም ጥንቁቅ መሆን አለባቸው። ከሁሉም በላይ በሳውዲ አረቢያ ቁማርን በተመለከተ የማትደራደርበት ሕግ አላት። ቁማርን መጫወት ዋጋ ያስከፍላል ይላሉ ሳውዲ አረቢያን። ሌላኛው ደግሞ በሳውዲ አረቢያ ውስጥ ከሚከለከሉ ነገሮች አንዱ ቫላንታይንን ማክበር ፈጽሞ አይፈቀድም። በዓለም ዙሪያ ያሉ ብዙ ሰዎች በቫላንታይን ቀን እርስ በርሳቸው በስጦታና በቸኮሌት ሲንበሻበሹ ይህ የማይሆንበት ቦታ እንዳለ አስበው ሲያውቃሉ? አዎ፣ ይቺ ሀገር ሳውዲ አረቢያ ናት። አሁን ለምን እንደሆነ ልንገራችሁ። በሳውዲ አረቢያ ያሉ ብዙ ሰዎች የቫላንታይን ቀን ከክርስትና እስሮች ጋር የተያያዘ ነው ብለው ያስባሉ። ማግባት የማይገባቸውን ሰዎች በማጋባቱ ምክንያት ትልቅ ችግር ውስጥ ስለገባ እርኩስ ነው ብለው ፈጽሞ ያምናሉ። ከታሪኩ በተጨማሪ አንዳንድ ሰዎች ቀኑን ማክበር ያለ ጋብቻ መገናኘት ወደ መሳሰሉ ነገሮች ሊመራ ይችላል ብለው ያስባሉ። ይህም እዚያ ክልክል ነው። እዚህ ላይ ነገሮች ትንሽ እንደ ፊልም ይሆናሉ። የሃይማኖት ፖሊስ የሚባሉ ቡድንም አዋቅረዋል። የቫላንታይን ቀን ጥበቃም ያደርጋሉ። ወንጀለኞችን እየፈለጉ ከመሰሎ ተሳስተዋል። ነገር ግን እንደ ቀይ ጽጌረዳ፣ ቸኮሌትና ቆንጆ የልብ ቅርጽ ያላቸውን ነገሮች ነው። አንድ ሰው እነዚህን ሲሸጥ ወይም ሲገዛ ካገኘ ወየውለት፣ እስራት ወይም መገረፍ ሊያስከትል ይችላል። ነገር ግን አንዳንድ ሰዎች ፍላጎት አላቸው። እገዳ ስላለ ብቻ ሁሉም ሰው ማክበርን አያቆምም። ነገሩ ድብብቆሽ መሆኑ አይቀሬ ነው። አንዳንድ የሱቅ ባለቤቶች ፖሊሶችን ለማታለል የቫላንታይን ስጦታ መጠቅለያዎችንም ይቀይራሉ። ሌሎች ደግሞ ለመሸጥ ሚስጥራዊ የኮድ ቃላትን ሊጠቀሙም ይችላሉ። እንዲያውም ነገሮችን ለማግኘት አስቸጋሪ ስለሆኑ ብዙ ዋጋ የሚያወጡበት ሚስጥራዊ የቫላንታይን ቀን ገበያ እንዳለ ይናገራሉ። አንዳንድ ሰዎች ይህንን ስውር ጨዋታ ፈጽሞ አይፈልጉም። ስለዚህም በተለያዩ ዌብሳይቶች ላይ ዕቃዎችን ያዛሉ ወይም ስጦታ ለመግዛት ወደ አቅራቢያቸው ሀገር ፈጣን ጉዞ ያደርጋሉ። ነገር ግን አንድ አስደሳች ነገር አለ። ከሌላ ሀገር መጥታችሁ ሳውዲ አረቢያ የምትኖሩ ከሆነ የራሳችሁ የቫላንታይን ቀን ፓርቲ ማድረግን ትችላላችሁ። ነገር ግን በቤታችሁ ወይም በምትኖሩበት ቦታ ብቻ መሆኑ እንዳትዘነጉ። ከውጭ ትልቅ ትዕይንትን አታድርጉ። የፓርቲ ፎቶቻችሁን ደግሞ በሶሻል ሚዲያ ላይ በፍጹም አትለጥፉ። ይህንን ነገር ተላልፎ ከሆነ ከበድ ያለ ቅጣት መቀበል የውዴታ ግዴታ ነው። ሰላም የሀገሬ ልጆች፣ የዛሬውን ጉዟችንን እዚህ ላይ እናበቃለን። በሌላ አስደሳችና አስተማሪ ቪዲዮ እስከምንመጣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ከጎናችን እንድትሆኑ በአክብሮት ጠይቃለሁ። ቸር ያቆየ